የመንጌ ውሽሚት ምዕራፍ 2 የጥይኛ ፍቅር ማለዳ ከእንቅልፍ ተነስቶ ዳገታማ ስፍራ ላይ ቆሞ አቁልቁሎ የሚያይ ሰፈር የሚመለከት እንግዳ ሰው በሚያየው ነገር መደናገጡ አይቀርም። ከአብዛኞቹ ቤቶች የሚወጣው ጭስ እየተፍተለተለ ወደ ሰማይ ሲያንዘለዝል ያስገርማል። ሰፈራችን የተቃጠለች ትመስላለች። መቃጠሏንም ነዋሪዎቿ በጸጋ ተቀብለን እፍ እያልን ጀመር። የእያንዳንዱ ቤት ጣሪያ ሂደት የዕድሜ ብቻ ሳይሆን የየዕለት ጭስ ውጤትም ነው። በእያንዳንዷ አሮጌ ቤት ውስጥ በአማካኝ 2 ረድፍ የልጅ ልጆች ሳይኖሩ አይቀርም። እነ ልጅ በልጅነት ያሉት እኛ ሰፈር ነው። የማለዳዋ ጭስ ተለመደና በእኛ ሰፈር በመላው ኢትዮጵያ የሚታወቀው የህዳር ቀን በዓል አልፏል። የእኛ ሰፈር እንደ ሌሎቹ የሀገራችን አካባቢዎች በየዓመቱ የህዳር ተሰብስቦ ይታሰባል። የእኛ ሰፈር ዓመቱን ሙሉ ያለ ማቋረጥ ትቃጠላለች። የእኛ ሰፈር ዓመቱን ሙሉ ይታሰባል። በእያንዳንዱ ምጣድ ስር የሚመረተዘው የዛፍ የሌሎች ተክሎች ድምር የተቆራረጡ ጣዕሞች ሁሉ ይሰማል። አብዛኞቹ ምጣዶች በየቀኑ የሚወጣው የጣት ገመዳ ነው። ራሱ የእኛ ሰፈር ፈጽሞ ብቻ ሳይሆን ተፈልፍሎ ይመረታል። የጣት የቀረበልን ምጣድ አውራ እንለዋለን። እናቶቻችን ከፍየልና ከብታቸው የደረቀውን ምጣድ ስንበላ የምጣድ ገመዳ ይመስለናል። ይህ ሁሉ ቤት የተሰኘው ከስድስት የትኞቹና በየዓመቱ ነበር። አንዳንዱ እየመረረሉ በጨርቅ በመጨመርና ጎረቤቶቿን ተጋርተው ይመጣሉ። ይህ ብቻ ሳይሆን እየወረዱ የሚወስዱትን ታሪክ ይህ እንደሚላት መሰለኝ። ገበያዋን ሲደራ የፈለገች ጥይኛ ጋጋሪ ስራዋን በጀመረች በመጀመሪያው ቀን የተወሰኑ ልጆች ትኩሱን ጥይኛ በቆሎ በርበሬ ማፍላት አለባት። እኛ በልተን ከጨረስን በኋላ ለጓደኞቻችንና ለቤተሰቦቻችን የአዲሱን ጥይኛ ፍልቀትና ቅጥልና እናወራለን። ከዚያማ ጠግበን ስንጣላት ገበያዋን ትቆጣጠረዋለች። አሁን እየገባኝ ያለው እውነት የማስታወቂያ ስራ መሆኑን ሳላውቅ የተመኘሁት በልጅነቴ እንደነበረ ነው። ገበያ ለማባረርም ሆነ ለመግዛት የእኛ የልጆቹ ዋጋ ከፍተኛ ነበረ። እማማ ኮከቤ የቆዩ ጥይኛ ሻጭ ናቸው። በዚያ ላይ ቄንጤ። እኔና ጠይሜ ደግሞ እሳቸው ቤት አካባቢ በጎቻቸውን እናግዳለን። ልክ ከረፋዱ 4 ሰዓት ሲሆን ልጆቻቸውና ሌሎች ቄንጤዎች ተሰብስበው የሚጸልዩበት ጊዜ መሆኑን እናውቃለን። ታዲያ ሁሌ ያቺ ሰዓት ስትደርስ እንቅበጠበጣለን። እሳቸው በጸሎት ወደ ቤት ሲገቡ ሰፌዱን ብቻ አስቀርተው የጋገሩትን ጥይኛ ልቅም አድርገን እንሰርቃቸዋለን። ሰርቀን ከቤታቸው በስተጀርባ ካለው ጥሻ ውስጥ ተደብቀን እንበላለን። የተረፈንን ደግሞ እንዳይነቃብን ለበጎቻችን እናጎርሳለን። በጎቻችንም ታዲያ የጥይኝ ሱስ ይዟቸዋል ይመስለኛል። ያቺ ሰዓት ስትደርስ ተራ ይደርሳሉ። ወደ ኩሽና ስንሄድ ሊቃጠሉን ይሞክራሉ። እንደለመድነው አንድ ቀን ሊጸልዩ ሲገቡ ሰረቅናቸው። ምጣዱ ላይ ካለው በቀር ምንም ሳናስቀር ወሰድንባቸው። ከጸሎት መልስ ኩሽና ሲገቡ በረገጉ። ከዚያ ከትልቁ ልጃቸው ከተረፈ ጋር ሆነው በጠፋው ጥይኛ ዙሪያ ማውራት ጀመሩ። አይዞሽ እማዬ፣ ውሻ በልቶት ሊሆን ይችላል። የተረፈውን ከሸጥሽ ቀሪውን ኢየሱስ ይሞላዋል። ደግሞም እንጸልይበታለን። ጌታ ይባርክህ የኔ ልጅ፣ እንኳንም ምጣዴን አልሰበሩት። ጌታ ኢየሱስ በጎደለው ይሞላልኛል። 5 ዓሣን ለ5,000 ሰው የመገበ ጌታ የኔን የስፌት ጥይኛ ለመብላት ምን ይሳነዋል? አሉ ሁለት እጃቸውን ወደ ሰማይ ቀስረው። ተደብቀን ከምናዳምጥበት ጠይሜ ነካ ነካ አደረጉኝ። ጭንቅላት ሰማሃቸው? አሉኝ። ምን? ኢየሱስ ሰፌዴን በጥይኛ ይሞላል አሉ እኮ። ወይኔ ምን ነበር የሚቀረኝ ጥይኛ ባላስተረፍነው አልኩት ተናድጄ። እኔም በማስተረፋችን የተቆጨሁት አሁን ነው። ግን ኢየሱስ ዝም ብሎ ከሰጣቸው ለምን እሳቸው ይጋግራሉ? እማማ ኮከቤ ትክክል ናቸው ማለት ነው አለ ጠይሜ። ከዚያ በሌላ ቀን ቅዳሜ ጠዋት እንደለመድነው እኔና ጠይሜ ልጆቻችንን እና ሶስት ሰላቸውን ይዘን ወደ ተለመደው የእማማ ኮከቤ ቤት ገባን። የዛሬው ጩኸትና ጭፈራ ሌላ ነው። እንኳንስ ጥይኛቸውን የተሰበሰቡትን ቤት ጣራ ነቅለን ብንወስድ የሚሰሙን አይመስልም። ከአማርኛ የተለየ የማናውቀው ቋንቋ፣ እልልታ፣
አሜን አሜን የሚሉ ቃላትን እንሰማለን። ተረኛው ሰባኪ እኔ ነበርኩና ቀኜ ከግራ ወደ ቀኝ በዜማ ድል የመሰለ ሰው ይጠብቅልኛል። የኩሽናው ጋር በር እሺ ተመለስ። ቀኙን ተመለስ። ለምን ተመለስክ? አለኝ። ኩሽናው ተቆልፏል። ተናገረ። ምን ቁልፍ ማሰጣቸው? ጥያቄ ጠይቀ በኢየሱስ ይሆናላ ለማማ ኮከብ ሲሉኛ ከመጨመርላቸው ቁርስ ከሚገዛለት ኪሎ አስመርጦ ቁርስ ሳይገዛላቸው ይቀር። እንዲያው እጄ ኢየሱስ ቃል ነው እንዴ ቁልፍ የሚሰጣቸው? ብር እንኳን የለውም። እሺ ቀሻም ነው እንዴ? ቀሽም እንደሱ አይባልም። እሺ ሰድቦ ቀሰቀኝ። ከጠቢቡ ጋር መግባባት አልቻለም። እኔ ኢየሱስ ሀብታም ነው ብዙ ብር አለው ስለው ደግሞ ሀብታምማ አባባ ጉልላት ይሉኛል። አባባ ጉልላት 7 የጭነት ማመላለሻ ስራ የሚሰሩ ወደ አህዮች አሏት። የልጅ ፀሐይ ሁልጊዜ ቤታቸው ስጋ ወጥ እንደሚሰራ ስለምትነግረን ሀብታምነታቸውን አረጋግጠንላቸዋል። ጠቢቤ ወዲያው ፌስታሉን ነጠቀኝ። አንተ ሰው ጠብቅልኝ፣ እኔ ግን ቅድሚያውን ይዤ ስመጣ ታያለህ ብሎኝ ወደ ኩሽናው ሄደ። በመጀመሪያ እነማማ ኮከብ የሚጸልዩበት የትልቁን ቤት በር ከውጭ ጠነከረባት። ከዚያ ወደ ኩሽናው ገባና በቢጫው ፌስታል ተሸክሞ ወጣ። ወደ ጢሻው ዘልለን ገባን። ልበላ ቋምጬ በጎቹን የለመዱትን ለማግኘት ጮኹ። የኩሽናውን በር እንዴት እንደከፈተው ጠየቁት። ቁልፉ ላዩ ላይ ተንጠልጥሏል እንጂ ተቆልፎ እንዳልነበረ ነገረኝ። ጢሻው ውስጥ ገብተን ፌስታሉን ሲከፍተው ደነገጥኩ። ፌስታሉ ውስጥ በማዳበሪያ የተቋጠረ የስንዴ ዱቄት አለ። ግቢኛውስ? በሚገርም ጠየኩት። ግቢኝ የለም። እና ዱቄቱ ምን ያደርግልናል? እንሸጠዋለና። የት? ለማ? ለማማ ትሁኔ አረቃም መውጫ ይሆናችኋል። ደብቀን በ5 ብር እንሸጥላችኋለን። ከየት አመጣችሁት ብንባልስ? ተስፋ ባሰጠች እንላለና። ቆይ ምን አስቦካ? ሄደው ይጠይቋቸው። በሲስተር ሳባ ተማመነ። ሲስተሯ በካቶሊክ ቤተክርስቲያን አገልጋይነቷ በእርዳታ ስትመጣው ታወቀች። በተለይ ለእኛ ለልጆች የተለያዩ ጣፋጭ ቁሶችን ውጤት በትራት የስንዴና የፋፋ ዱቄት ዘይትና ሌሎችንም አዝመሮች ትሰጠናለች። ይህን ከጠራን ደግሞ ማንም እንደሚያምነን እርግጠኛ ነን። ዱቄቱን ተሸክመን ወደ እነማማ ትሁኔ ቤት ይዘን ጠቢቤ አንድ ጥያቄ ጠየቅኩት። በፊት ለማማ ኮከቤ ዱቄት ነው ግቢኛ የሚሰጣቸው እና ኢየሱስ? አንተ ደግሞ ሁሌ ጅል ትሆናለህ። ዛሬ ኢየሱስ ከማማ ኮከቤ ይልቅ ለማማ ትሁኔ ነው ዱቄት የሚሰጣቸው። እንዴት? የሰው በርካሽ ነው የተሸጠላቸው አይደል እንዴ? አልኩት እንደገባኝ ሳረጋግጥለት። እማማ ትሁኔ ቤት ስንደርስ አስደንጋጭ ነገር ተከሰተ። የጠቢቡ አባት ጋሽ ፍቄ ተቀምጠው ይጠጣሉ። ያለ ምግባቸው ከምሳ ከቀን ሰዓት በፊት ሲጠጡ አገኘናቸው። መለኪያቸውን ሲያስቀምጡት ለነገሩ መሆኑ ገባን። እናንተ ዲቃሎች ደግሞ ምን አባታችሁ ልትሰሩ መጣችሁ? መቼም ይሄ ሰፈር ደህና ልጅ አይበቅልበትም። እናንተ ማለቅ የለመዳችሁ ማለት ነው ብለው ከንፈራቸውን መሬት ተነስተውበት። ኧረ አባዬ በዚህ ጋር ስናት ውሃ ጠምቶን ልንጠጣ ዞራል ነው ያለው። ጠቢቤ ዋሻቸው። ደግሞ የማን ዱቄት ነው የተሸከማችሁት? ሲስተር ሳባ ሰጥታን ነው። የጠቢቤ ጥብቅና ገረመኝ። ለሁለት ተካፈሉ ብላ። አዎ ከረጢት ስታጣ ለሁለታችን በአንድ ዕቃ ሰጠችን። መለኪያቸው ውስጥ ያለችውን ዱቄት በአንድ እጥፍ አስጠልቃ ይህንን ዱቄት ይዘህ እቤት ስትገባ እንዳላይ አንተ ለማኝ የለማኝ ዘር አሉ ጠቢቤ። ውሃችንን ጨልጠን ስንሄድ መንገድ ላይ አንዱ ጫማ ይቃጥ ግሮሰሪ ቅባት ጠርሙስ ያለው እያለ የሚሄድ ሰው አግኝተን ዱቄት ይሰጠኛል። ቆራሌ ያገኘውን ነገር የሚገዛ የነጋዴ አይነት መሆኑ የገባኝ የዚያ ቀን ነው። ፍቅሩ ደግሞ በሰፈራችን የሚታወቅ ባለበት የኑሮ ውድነት ፍቅር ብቻ አይደለም። በጉልበት የሚገጥጣቸውን ትናንሽ ልጆች ጠዋት ጠዋት እየጠበቅን ጊዜያን መጠቀም ጭምር እንጂ። አባቱ ከተገቢዋዊ ተጫዋችና የተለኮሰ ሲጋራ እንደ ቀለበት ተጣጥሎ የማይለይ ሰው ነበረ። በተወሰነና ስራ ቤተሰቡን የሚያስተዳድር ተፈናቃይ ወታደር ነበር የፍቅሩ አባት። እናትየው ደግሞ በአንድ የመንግስት አንደኛ ደረጃ ትምህርት ቤት መምህርት ነበረች። እንዳለመታደል ሆኖ እናትና አባቱ በማይደንቅ ተይዘው ሞተውበታል። የእናቱን እናት ታናሽ እህቱን የማስተዳደር ኃላፊነት በፍቅሩ ላይ ወደቀ።
አናትየው ወታደርነት ተቀጥሮ ሄዷል። የት እንዳለ አይታወቅም። በቤተሰቡ ሁለተኛ ልጅ የሆነው ፍቅሩ ታናሽ ልጁን በጣም ይወዳታል። የበለጠ የሚያዝነውም የሚያከብረውም ግን ደካማና ማየት የተሳናቸውን አያት ህፃናትን ነው። አንዳንዴ የሸክም ስራ ይሰራል። ሰርቶ ያገኛትን እሱ ለአያት ይሰጣታል። እሳቸውም ደግሞ ያቺን ለሆዳቸውም ለኪሳቸውም ያቋድሷታል። ሳይከድኑ በሚያዩት ዓይናቸው ወደ ሰማይ አንጋጠው የፍቅሩ አድራሻው ለማይታወቀው ወንድሙና የእህቱ ረጅም ዕድሜና ጤና በማስረጃቸው ከነ ባለቤቷ ደግሞ መንግሥተ ሰማያትን ይማጸናሉ። ፍቅሩን የሚፈሩት የመንደራችን ልጆች ውስጥ ረድኤትና ትንሣኤ የሚያክላቸው የአጎቴ ልጆች ናቸው። በዘወትር ማለዳ ቁርስ የተመደበላቸው 50 ሳንቲም ነው። ሁለት ሁለት ጤፍኛ ነበር። ታዲያ ጤፍኛውን ለመግዛት በሚሄዱበት መንገድ ላይ አርፍዶ የሚጠብቃቸው አንድ ቀማኛ አለ። ፍቅሩ ሸዋረጋ። ሊገዙ ሲሄድ አይናገራቸውም። እንዳላያቸው አስመስሎ ያሳልፋቸዋል። ገዝተው ሲመለሱ ወደኋላ እንዳያስገድጓቸው አድርጎ ያስቆምና አንዳንድ ይቀበላቸዋል። የገዙት አንዳንድ ሲበሉ እሱ ግን ሁለት ሁለት ያሳምዳል። ፍቅሩ ጤፍኛቸውን እንደቀማቸው ለቤተሰብ ሊናገሩ እንደሚመቻቸው ስላስጠነቀቃቸው ተቀማን ብለው አይናገሩም። ሁለት ሁለት ሊገዙ መጥተው አንዳንድ ይዘው ሲመለሱ መንገድ ላይ ወሰዱ እንደሆነ ስለሚናገሩ ማንም ተቀምተው ነው ብሎ የሚጠረጥር የለም። ከፍቅሩ ባህሪ ሌላ በጣም የሚያስገርመው ንጹህ ልብስ የለበሰ ሰው አይወድም። በተለይ እናቶች የሀገር ባህል ቀሚስ ለብሰው አፍንጫን በሚሞክር ስታቸው ታጥነው አላሳርዳለሁ እያጠኑ ሲሄዱ በገጠመው ቀስ ብሎ ከኋላ ይከተልና ፍቅሩን ይፈልጋቸዋል። የአፈር ማረሻ ውሃ ቢያጣ እንኳን በሽንት ያቦካዋል። አፍጥጦ ይዘፍቅባቸዋል። ነጭ ነገር ሲመለከት ዓይኑን ያጭበረብረዋል ነው እንግዲህ የሚያደርገው። ነጭ ነገር ሲያይ ሰይጣን ይነሳበታል፣ ይጓጓዝበታል። ፍቅሩ ከነገር ሁሉ ትልቁ እንትኑ ነው። እንትኑ በጣም ትልቅ ከመሆኑ የተነሳ የልጆቻችን ትኩረት ለእንትኑ መሆኑ ይገርመኛል። እንኳን ወንድሞቹ አብረው እንኳን ሲጫወቱ እኛን እያፈላሉ ፍቅሩ አሳየን እያሉ ይለምኑታል። ያለ ስርዓት ስልኩን ታትሮ መሸጥ አድርጎ ሲያወጣላቸው ወደ እነሱ ጨብጦ ሲጠጋቸው ዋይ እያሉ ይሮጣሉ። እኛም ታዲያ ያየንበት እንትኑን እያየን እንዝናናለን፣ እንቀናበትም ነበር። ምን አሉት እንዳሳደገው እንጠይቀዋለን። የንግግር ችሎታው ደካማነት ለተቃፊር መሰረታዊ ነው። የተለያዩ ቃላትን እንልለትና እንይዝልን እናስሰዋለን። ለምሳሌ ቴሌኮሙኒኬሽን የምትለዋን ቃል እስከዛሬ በትክክል ሚላት አልቻለም። ቶሎ ቶሎ ሜሴጅን፣ ቶሎ ቶሎ ሼክን፣ ቶሎ ቶሎ አንቴስን ይላል። ፊልሚሊ በርዝን ስንለው ውሽሊሊ ይልልናል። ቢሞክርም የማያሳኩለት በርካታ ቃላቶች አሉ። ለሱ ድካም በእኛ ፈርስ የሚያሳሱ ቃላት ሲያኮርፍ አያምንበት። ለቦቱ ብቻ ሳይሆን ምስጢሩን ለአጥም ነው የሚያዝረበርበው። ሲያኮርፍ ሁሉ ነገሩ ይበላሻሻል። ፊቱን ቶሎ ቶሎ በጥፊ መጠፍጠፍ ይወዳል። ዝንብን በጥፊ መትቶ ከጣለ በኋላ በጣሹ ቅርጭ አድርጎ ቆርጦ ይተፋታል። ሌላው ቀርቶ ሌላ ሰው ላይ ያለችውን ዝንብን ብትሆን አስመቶ ይነክሳታል። መንከስና ቦድሶ መጣል እንጂ በፍጹም ስጋዋን ወደ ሆዱ አያስገባም። አንድ ጊዜ እግር ኳስ ተመራርጠን ስንጫወት እንቅፋት መታኝ። የእግር አውራ ጣቴ ላይ ኃይለኛ የሞቀ መቆቅል ቁስል መኖሪያውን ሰጠ። ለቁስሌ ማሞቅሞቅ ትልቁን አስተዋጽኦ ያበረከተችው ሴትነቷን በባዶ ሜዳ በማሳካት እንጂ እንቁላል በመጣል ማረጋጋጥ የተሳናት ዶሯችን ናት። እቤት ተቀምጬ ከእማዬ ጋር ድፍድፍ እየበላን ጧት ትዟዟራለች። ድንገት ወደዚህ ትመጣና በመንጽቧ የሚቆ ታደርገኛለች። በእርግጥ እንቁላሏ እኔን ለመጉዳት አስባ ሳይሆን ቁስሌ ላይ ያረፈችውን የምፈልጋ ነበር ልትበላ። እግሬን ይዤ እራት አዋቂ ግን ብለውኝ ከዓይኖቼ ብቻ ሳይሆን ከጣቴም ባፈሰሰ ነው ብዬ አባቴ አሰበኝ። የጠላቴን የገዛበት አሳሰበ። ከዚያ ወደ ኩሽና ሄደው የእናቴን መጽሐፍ ማስተካከል ጥበኛል። በረመዱ ጠፍቶ አውጥቶ አንጀቴ እየተሰፈሰፈ ቁስሌ ላይ አስቀመጠ። እሪታዬን ጎረቤቶቼ ጠሩ። አጥር የሌላት ግቢያችን የሰፈር ሰዎች ወረሯት። ጩኸቴን ተከትሎ ውሾችና ሌሎች ዶሮዎች ተራኮቱ። ከዚያም የጩኸቴ ምክንያት አባቴ ለመንግስት ሲወስዳቸው እየተሳሳቁ ወደ ቤታችን ተመለሱ።
በዚያ ጊዜ እንግዲህ የደረሱበት ሰዎች ይጠይቃሉ። ዶሮ እንኳን በቁሟ ታርዳ አትበላም። በርሜን ተንተርሼ ስጋዋንም አልበላም፣ እንቁላሏንም አልጠጣም። ፍቅሩ ከፊት ለፊቴ የቀኝ መዳፌን አጠፍ አድርጎ ለአደን ተዘጋጀ። እኔ ደግሞ ለአደን ስዘጋጅ ወይ እንደማይፈልግ ስለማውቅ በፊቱን በጥሞና መከታተል ጀመርኩ። ተንደርድሬ ሰርቼ አጽም የነፋት አባጣቴ ላይ ሲከመርብኝ ተንቀረፈፍ። ምኑም አንጀቴ ገባ። ለካስ እሱ ቁርሴን ስወስድ አብሮኝ የተቆጥቶኝ የሚገባው ይበቃል ይኖረዋል። ከዚያም እጁ በደንብ ተጨማለቀ። እንስዬን አስነካው። ያባብለኝ ጀመር። ሲያባብለኝ ቢያሳዝነኝም ህመሙን ስላልቻልኩትም ማልቀስ ሞከርኩ። ዝም ስለው ዝም ሊያስብለኝ አብሮኝ አለቀሰ። ሁለተኛ እንዳታናግረኝ፣ ቤታችን እንዳትመጣ ብዬ እያነገርኩ ወደ ቤት ሄድኩ። ከሰዓት በኋላ በስጋ ውስጥ የሆነ ነገር ሸጉጦ እያየት መጣና በጣፋጭ ኮልታፋ አንደበቱ ይጥፋ ከዚህ ሁለተኛ ላናግርህ። በሌላ ጣቴ እየታፈነው ሰፈር እያስተናፈስኩ እንዳኮረፍኩ በምንግባባበት ምልክት ገለጽኩለት። ይቅርታ ይቅርታ አልኩ አይደል እንዴ ጭንቅሎ አለኝ ጭንቅላቴን እየሰበቀ። ያንተን ይቅርታ አልፈልግም። ቆይ ምን አደረግኩ ጭንቅሎ? ምን አደረግኩኝ ትላለህ እንዴ? አውቀህ አይደል እንዴ ቁስለኛ ያደማህብኝ? አትንኩልኝ ጭንቅሎ አውቄ አይደለም። ዝንቦቹ ጥፍለን ሲበሉት አናደውኝ ነው የደበደብኩልህ። ውሸታም! እሺ ይቅርታ ጭንቅሎዬ። አልፈልግም። ያንተን ጥፋት ቀቅለህ ብላው እሺ? ተው ጭንቅሎ ይቅርታ አድርግልኝ። አልፈልግም በቃ ተተወኝ ቀላዋት ምናምን ሲለኝ ሰደብኩ። ተይዋ እኔ እንደውም ይቺን አውጥቼልሽ ስል ነበር አለ ተንሰራፍቶ የደበቀውን ፊቱን እያሳየኝ። ይቅርታ አልኳት። እግሬና አንገቴን ወደ ፍቅሯ አቅጣጫ ዞሬ ተመለስኩ። ለስምንት ሳይበላ እየቆረሰ እያጎረሰኝ አንዲት ጊዜ አስጠርኩ። ከዚያም እወድሻለሁ ሲል ጭንቅሎ ብሎ አስደሳኝ ታረቁኝ። ግቢኛ በመንጠቅ ከሚታወቁ የወንድ ማስፈንቆሪያዎች አንዱ ደግሞ የባህሪው ነው። ፍቅሩ ነው። ይሄ ሊረገብኝ ሲጠነኛበት ጊዜ ስንወለድ ሲጠራ ጠፍቶ ሴት ወንድ አይነት ሲታገል ለአፉ ለከፊሉ በሰዓት አብያን ሽማግሌ በዚህ ምስል ሶስት አይነት በተለይ የሚያያት ማመጫወቻው ጠጣሪ ነበሩ። ከቤተክርስቲያን ሲመለስ ይጠብቅና ኢሻውን ተሻጋሪ ስፍራ ሲደርሱ እማማ ስንቄ ብሎ ይጠራቸዋል። አቤት ብለው ዞር ሲሉ ይደበቃል። አራት ጣታቸውን አሽለው ቀሪ አራት ጣቶቻቸውን ጨብጠው ያማትባሉ። ሞረሽ የማርያም ፍቅር እየፈጨው እያሉ ሲሉ በቀኝ ከነበረ በግራ በግራ ከነበረ በቀኝ አቅጣጫውን እየቀየረ እየሸወደ እየተከተለ ኧረ እማማ ስንቄ አይዋሹም፣ ማርያም ጠላት አትሰጥም፣ ጠላ አትሰጥም፣ ፍቅር ምን ያደርግላታል ይላቸዋል። አያቴ በኢትዮጵያ የሚቀጥሉት አቅጣጫ ይጠፋቸዋል። የተሸሸጉበት ጥግ ያጣሉ። አቤት አቤት ሴጣን አንተ ቢደፋኝ ነበር። ቅዱስ ጊዮርጊስ ምን አደረግክ? በግረኛው ጽድቄ ማደረገችና የተተመለስ ምን አደረግክብኝ? እያሉ እያተመተሙ ሲሄዱ አስር የተለያየ ድምፅ እያሰማ ይቀበላቸዋል። የአያቴን ጋቢያቸውን አስበው መቋሚያቸውን ይዘው ጠጥተው መሮጥ ካላየ አይተዋቸውም። ከዛ በኋላ አያቴ ለተወሰነ ቀናት መንገድ ይቀይራሉ። በዚያች ጠማማ መንገድ ለቤተክርስቲያን አይመጡም። ባሪያው አያቴ ከቤተክርስቲያን ሲመለሱ እጃቸው ላይ የጸበል ጎዳና ሲሳል ካየ አይለቅሳቸውም። እንዲያውም ከመቋሚያቸው በስተቀር የያዙትን ሁሉ ካልተሰበርኩ ብሎ እቤት ያደርሳል። አግበስም ባልገባ ነገር ግን ለእኛ የመጣልንን ግብይት ይበላብናል። አያቴ ከፊት ከፊት እያስቀደመ እሱ ከፊት ካለች ቡናውን፣ ንፍሮውን፣ የድፎ ቁርጥራሹን፣ ቆሎውን ፊት ይገለብጣል። እቤት ደርሶ ከጨረስን ይቃጠላል። የሆያ ሆዬ ቡድናችን እኔን ቀድሜን ጠንበለልን ኑሯችንን ሄለንና ሰላምን ይይዛል። ብዙ ጊዜ ታዲያ ሄለንን እንበያይ፣ ሰላምን ደግሞ የግኛ ሰብሳቢ ሆነ በዳንባሪ አስመጥቀው ነው። ዛሬ የሆየ ሆዬ የመጨረሻ ቀን ስለሆነ የግኛና ብዙ ግን እንደምናገኝ እርግጠኞች ነን። ስለዚህ የግኛ ያዝግነት ተዋብለን
ተስማማ። ያገኘነውን እዚህ ላይ እንብላ የሚል ልዩን ሀሳብ ተከተለ። ምንም ነገር ሳጣርም ደግሞ ጃንባሪው ፍቅራችን ነው ብሎ ይመታናል በማለት ሄለን ስጋቷን ገለጸች። ቀይሜ ደፋር ነው፣ ምንም አይሰራም። በጨለማ ውስጥ እንኳን ብቻ ሲሄድ የሚፈራው ነገር የለም። እኔ ተጨማሪ ሀሳብ አዋጣ። የዚህ የሆያ ሆዬ ቡድን አባል ቅድስት ነን አይደል? አዎ። የቡድኑ አባላት በጋራ ትክክለኛነቱን አረጋገጡ። ስለዚህ ስድስት ዱላለን ማለት ነው። እሺ እባክህ፣ ሰላም ግርምታ ገለጸች። ታዲያ እጁን ጃንባሪያ ማንቆራጠጥ ያቅተናል? ሁላችንም ደነገጥን። እንዴ ለየብቻ ሲያገኝ ግን ጥሬ ስጋችንን ነው የሚበላው ሲል ሚዘውቴ ራሱን ሊያስጋባ ሞከረ። በቃ ምን ያንቦቀቦቅሃል አንተ? እሱ በብቻ እየጠበቀ ሲመታን ከሞከረ የፊት ስንሄድ የጓንጉን ዱላ ይዘን መዞር። ቀይሜ የት እንደተመለሰ አይታወቅም። ትምህርት ቤት ስንሄድ ቀይሜ ግን ገና አልሰማሁም። እባክህ ቀይሜ፣ ይህ የሚያስኬድ ሀሳብ ነው። እንዲህ እንደዚህ ነገር ከምን ይመስላችኋል? ቀንዴ አዲስ ሀሳብ ይዛ ከተቀመጠችበት ተነሳች። ምን እናት? እንዴት እናት? ሁላችንም የሚይዝብን ጥያቄ ምን ተነገረ? የቁልቋል ቅጠል ከመሾፉ ቆርጠን በፌስታል ይዘን ከዚያ ፍቅረኞች ሲይዙና የሚይዘው ሰው መካከላችን ይሆናል። ቁልቋሉን የያዘ ደግሞ ተጠርቶ መጨረሻ ለመነጠቅ ዝግጁ ሆኖ ይገኛል። ከዚያ ዳኛ አገኘሁ ብሎ ሲመነዝር እሾኩ ይወጋውና ይሞታል። እሱ ከሞተ በኋላ ደግሞ ማነው ባክህ እድሜያችንን የሚነጥቀን? በነፃነት እየጨፈርን በነፃነት እድሜያችንን እንገልጻለን። ሁላችንም ዛሬን ከገደልን በኋላ በነፃነት ስለምንገልጻቸው የየቡሄ እድሜዎች እያሰብን እንዳንደርሰው ለመግለጽ ተስማማን። ጃንባሪያው እንደለመደው በነመስፍኔ ብርሃኑ ቤት መካከል ባለችው ሸለቆ መንገድ ተደብቆ በፌስታል የያዝነውን ቁልቋል ነጥቆ ሲወስድ አደናቅፎት ወደቀ። እንደወደቀ ጮኸ። በወረምታ እያነቀ ሲያስጮህ እንጂ ሲጮህ ሰምተን ስለማናውቅ አልነበር። የወደቀው ሴቱ ላይ ስለነበር እሴቱ በደረቱ ሲዞሩ ተሰገሰገ። ፊተኛችንን ሲሰማን እንደምናለቅሰው እሱም ሲያለቅስ በማየታችን በየልብሶቻችን ተቋጥሮ የነበረው ደስታ ተረሳ። ሌሊት ውስጥ ሲጋመስ የሆያ ሆዬ ጭፈራችንን ትተን መዘመር ጀመርን። ኃይሌ እግዚአብሔር ነው፣ ጥበብ እግዚአብሔር፣ ማዳን እግዚአብሔር፣ አንመካም በጉልበታችን፣ እግዚአብሔር የእኛ ኃይላችን